ፌስታልን መሸጥ እስከ 5 ዓመት ሊያስቀጣ ነው። የንግድ ተቋማትም አዲስ ኃላፊነት የሚጥልባችሁ አዋጅ ወደ ተግባር ገብቷል ማለት ነው። በዚህ ቪዲዮ መጨረሻ ማነሳላችሁ ነው የሚሆነው። ፌስታል ተጠቃሚዎች በፌስታል ተጠቅማችሁ እቃዎችን የምትሸጡ ወይም ደግሞ ፌስታልን በራሱ ፌስታሉን የምትሸጡ ሁሉ የዛሬው ቪዲዮ የሚጠቅማችሁ ነው የሚሆነው። ሰላም እንዴት ናችሁ? እኔ ጠበቃ ምህረት ነኝ። እንግዲህ ከዛሬ ከጥር 23 2018 ጀምሮ የፕላስቲክ ከረጢት ወይም ደግሞ በተለምዶ ፌስታል የምንለውን መያዝ እየተከለከለ ሆኗል ማለት ነው። ህጉ ከወጣ ቆየት ብሏል፣ ሰምታችሁ ሊሆን ይችላል። ነገር ግን ከዛሬ ጀምሮ ኦፊሻል በሆነ መልኩ እንግዲህ ህጉ እየተፈጸመ ይገኛል ማለት ነው። እኔ እንኳን ዛሬ በአካል ወደ አንድ እቃ መሸጫ ገብቼ እያጋጠመኝ ልንገራችሁ። ምንድነው እንግዲህ በፊት በፌስታል ነበረ አንዳንድ እቃዎችን የንግድ ተቋማት የሚሸጡልን። ዛሬ ግን የጨርቅ ከረጢት ተዘጋጅቶ ለዛ የጨርቅ ከረጢት ለብቻው ክፍያ ከፍላችሁ ነውና የምትስተናገዱት። እንደዚህ አጋጥሞኛል፣ በዛ መልኩ ተስተናግጃለሁ ማለት ነው። ስለዚህ ይህ ህግ እንግዲህ ከዛሬ ጀምሮ ተግባራዊ እየሆነ ነው። ስለዚህ በቂ መረጃ ቢኖራችሁ የተሻለ ነው። ካላስፈላጊ አስተዳደራዊ ቅጣትና የወንጀል ተጠያቂነት እራሳችሁን ማዳን ትችላላችሁ ማለት ነው። ስለዚህ በዚህ አዋጅ መሰረት እንግዲህ በአንቀጽ 25 ስር ምንድነው የተቀመጠው? የወንጀል ተጠያቂነትን በተመለከተ ማለት ነው። ምን ይላል? ማንኛውም ሰው የፕላስቲክ ከረጢት ወይም ደግሞ ፌስታል የምንለውን ይዞ ከተገኘ ከ2000 እስከ 5000 ብር በሚደርስ መቀጮ ሊያስቀጣ እንደሚችል ያስቀምጣል። እንዲሁም ደግሞ ይህንኑ ፌስታል የሸጠ ወይም ደግሞ ለገበያ ያቀረበ ወይም ያከማቸ ለንግድ ፐርፐዝ ማለት ነው፣ ለመነገድ እነዚህን ፌስታሎች ያከማቸ ከሆነ ደግሞ ከ50 ሺህ ብር እስከ 200 ሺህ ብር በሚደርስ መቀጮ ይቀጣል፣ የገንዘብ ቅጣት። እንዲሁም ደግሞ የወንጀል ተጠያቂነትም አለው። እስከ 5 ዓመት ጽኑ እስራት በሚደርስ እስራት ሊቀጣ ይችላል ማለት ነው። ስለዚህ አንድ ሰው ፌስታልን አከማችቶ ለንግድ ፐርፐዝ ቢገኝ በፖሊስ ተይዞ የወንጀል ምርመራ ይደረግበታል። ስለዚህ ከላይ በገለጽኩት መልኩ ሊያስጠይቀው የሚችል ነው ማለት ነው። ስለዚህ ከላይ የገለጽኩላችሁን ይሄ ፌስታልን ወይም ደግሞ ፕላስቲክን አከማችቶ የተገኘው ደግሞ የንግድ ድርጅት ከሆነ የገንዘብ ቅጣቱ 3 እጥፍ ያህል እንደሚሆን በአዋጁ ላይ ተቀምጧል ማለት ነው። ከዚህ በተጨማሪ እንግዲህ ማንም ሰው ከመኖሪያ ቤቱ እስከ 20 ሜትር ድረስ ያለውን ርቀት ድረስ ደረቅ ቆሻሻ የማጽዳት ኃላፊነት እንዳለበት ተቀምጧል። እንዲሁም ደግሞ ድርጅት ከሆነ እስከ 50 ሜትር ድረስ ማጽዳት እንደሚያስፈልግ ተቀምጧል በአዋጁ። ይሄ እንግዲህ ያው እንደ ተጨማሪ ቲፕ በአዋጁ ላይ የተቀመጠ ስለሆነ አብሬ ላንሳላችሁ በሚል ነው። እንዲሁም ደግሞ የተለያዩ አገልግሎት መስጫ ተቋማት ወይም ድርጅቶች ያላችሁ ሰዎች እንደ ካፌና ሬስቶራንት ሊሆን ይችላል፣ ሌሎች ተመሳሳይ ሰዎችን ለሰዎች አገልግሎት የምትሰጡ የንግድ ተቋማት ደግሞ ምንድነው የሚጠበቅባችሁ? በየቆሻሻ አይነቱ ተለይቶ የቆሻሻ መጣያ ማዘጋጀት ይጠበቅባችኋል። ካለበለዚያ ደግሞ አስተዳደራዊ ቅጣት የሚከተላችሁ ነው የሚሆነው። ስለዚህ ይህንን እንግዲህ ባካተተ መልኩ ነው የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 ወደ ተግባር የገባው ማለት ነው። ስለዚህ በዛሬው ቪዲዮ ወቅታዊ የሆነውን ከብዙ አስተዳደራዊና ወንጀል ተጠያቂነት የሚያድናችሁን መረጃ ሰጠኋችሁ። ከቀናት በኋላ በሌላ አዲስ መረጃ መለሳለሁ። መልካም ጊዜ